የአዲስ አበባ ከተማ አስተዳደር የምርት አቅርቦት ችግርንና የዋጋ መናርን ለመቆጣጠር በርካታ ስራዎችን ይሰራል። ከነዚህ ውስጥ አንዱ የህብረት ስራ ማህበራትን ማቋቋምና የሽያጭ ማዕከላትን በየአካባቢው መክፈት ነው። በዚህ በአዲስ አበባ ንግድ ስራዎች ድርጅት ምን አይነት የምርት አቅርቦቶች አሉ? ምንስ እየተሰራ ነው ስንል ቅኝት እናደርጋለን። ሰላም ሰላም እንዴት ነህ? ሰላም አረፈርክ? ሰላም እንዴት አረፈርክ? ስምና ኃላፊነትን? መስፍን አሰፋ እባላለሁ። የአዲስ አበባ ንግድ ስራዎች ድርጅት ዋና ስራ አስኪያጅ ነኝ። ድርጅት ተግባርና ኃላፊነቱ ምንድነው? የአዲስ አበባ ንግድ ስራዎች ድርጅት በአዲስ አበባ ከተማ አስተዳደር በአዋጅ ቁጥር 152 2015 የተቋቋመ የልማት ድርጅት ነው። ግብርና ምርቶች፣ የኢንዱስትሪ ምርቶች ከውጭ ወደ ሀገር ውስጥ የሚገቡ ምርቶችንም ደግሞ አቅርቦት በጣም በከፍተኛ ሁኔታ ለማሳደግ የአዲስ አበባ ንግድ ስራዎች ድርጅትን በ3 ቢሊዮን ብር ካፒታል አቋቁሟል። የድርጅት አጠቃላይ ከተቋቋመ ወደ 10 ወር አካባቢ ይጠጓል። በዚህ 10 ወር ውስጥ ለከተማችን ላይ ከ251 ሺህ ኩንታል በላይ የተለያዩ የግብርናና የኢንዱስትሪ ምርቶችን በስፋት ለከተማችን የማቅረብ ስራ እየሰራ ያለ ተቋም ነው። በርካታ የምርት አቅርቦት ያየው ነው። ሰፋፊ እንደዚሁ ስቶሮችን መጋዘኖችን ያየው ይገኛለው። ምን ያህል ስቶሮች አሉዋችሁ እንደ ከተማ? እንደዚሁም ደግሞ የክምችት መጠናችሁስ ምን ይመስላል የሚለውን እናንሳ። አጠቃላይ በከተማችን ላይ ወደ 2 አካባቢዎች ላይ መጋዘኖች አሉ። አሁን እዚህ ጀሞ አካባቢ ላይ ያለ መጋዘን ላይ 2 ትልቅ መጋዘኖች አሉ። እነዚህ 2 ትልቅ መጋዘኖች ላይ አጠቃላይ የኢንዱስትሪና የግብርና ምርቶችን ነው በስፋት ይዘን ያለ ነው። የግብርና ምርቶች ላይ በተለይ የጤፍ ምርት ክምችት ከፍተኛ ክምችት አለን። ከኢንዱስትሪ ምርቶች ጋር ተያይዞ በተለይ ፓስታ፣ መኮሮኒ፣ ዱቄት፣ ሻይ ቅጠል ከዛ ባለፈ ደግሞ የዘይት ምርት ክምችት አለን። ይሄ አጠቃላይ የጤፍ ምርት ክምችት ያዝንበት የሁለተኛው መጋዘናችን ክፍል ነው። እዚህ ምርት ላይ በዋናነት ይሄ እንደዚህ ኤል ሼፕ የሰራችው ቦታ ላይ ያለው ነጭ ጤፍ ነው። ይሄ መሃል ላይ ደግሞ ያለው ሰርገኛ ጤፍ ነው። እዚህ መሃል ላይ አካባቢ ላይ ደግሞ ያለው ወደ ቀይ ጤፍ ምርት ክምችት ነው ያለን። ሙሉ ለሙሉ የጤፍ ምርት ክምችት ነው ያለው። ወደ 18000 ኩንታል የሚጠጋ የምርት ክምችት አለን እዚህኛው መጋዘን ላይ ብቻ ማለት ነው። የግብርና ውጤት የጤፍ ምርት ማለት ነው። አሁን ደግሞ በለሚ ኩራ ክፍለ ከተማ ካራ በሚገኘው የአዲስ አበባ ንግድ ስራዎች ድርጅት ስቶር ውስጥ እንገኛለን። በዚህ ስቶር ውስጥ እንግዲህ እንደምትመለከቱት የጤፍ ክምር ይታያል ማለት ነው። በዚህ የስቶር ውስጥ እንግዲህ የተለያዩ የጤፍ አይነቶች እንደሚገኙም እየተነገረኝ ነበረ። በአጠቃላይ እንግዲህ ከስቶር ማኔጀሩ ወይም ደግሞ ከንብረት ክፍሉ ጋር ቆይታ አደርጋለሁ። አብራችሁኝ ቆዩ። እዚህ ለሚ ኩራ ላይ የሚገኙ መጋዘኖቻችን 8500 በላይ ሰርገኛና ከ11700 ኩንታል በላይ ነጭ አጠቃላይ ወደ 20267 ኩንታል ላይ ይገኛል ማለት ነው። አሁንም ግን ይሄ ቆመ ማታ አይደለም፣ እየገባ ነው። ገና እየገባ ነው። ነገም አለን 3-4 መኪና የሚገባ ማለት ነው። መጋዘን እኛ ኦሬዲ ወደ ኪራይ ገብተናል። አሁን ማለት የመጋዘን ችግር ቢፈታልን ብዙ ስራ መስራት እንችላለን። ብዙ አቅም እና ብዙ መፍትሄ መሆን እንችላለን ለከተማ አስተዳደሩ ማለት ነው። የመጋዘን ነው በቃ ትልቁና ሰፊው ችግራችን። የአዲስ አበባ ንግድ ስራዎች ድርጅት የዋጋ ንረቱን ከመቆጣጠር እንደዚሁም ደግሞ የምርት አቅርቦት እጥረትን ከመቅረፍ አንፃር በርካታ ስራዎችን እየሰራ እንደሚገኝ በቅኝታችን መመልከት ችለናል። በሁለቱም ማለትም በንፋስ ስልክ ላፍቶ ክፍለ ከተማ እንደዚሁም ደግሞ በለሚ ኩራ ክፍለ ከተማ ባሉት መጋዘኖቹ የተለያዩ የግብርና ምርቶችን እና ከፋብሪካ የሚወጡ ምርቶችን አመቺ በሚባሉ ቦታዎች ላይ ለሸማቾች ምርቱን እያቀረበ እንደሚገኝ መመልከት ችለናል። በአጠቃላይ ያለን ቅኝት ይህንን ይመስላል። አመሰግናለሁ።